እንደተፈራው ኢራን ተኮሰች። የአሜሪካን መርከብ በሚሳኤል አነደደች። ትራምፕ በሆርሙዝ ሰርጥ ላይ ከዛሬ አንስቶ ዘመቻ መጀመራቸውን ተከትሎ 15000 ጦር እንደሚያሰማሩ ተናግረው ነበር። ይህን ተከትሎ ማስጠንቀቂያ የሰጠችው ኢራን እንደዛተችው አድርገዋለች። ከሰዓታት በፊት በሆርሙዝ ለማለፍ የሞከረ የአሜሪካ መርከብ በኢራን ሚሳኤል ተመቷል። በዝርዝር እናስደምጣቸዋለን። የህወሓት ከፍተኛ የጦር አዛዥ ጄኔራል ጆን መዲድ ለጦራቸው የመጨረሻ ትዕዛዝ ሰጡ። ከመከላከያ ሰራዊት ጋር በቅርብ ርቀት በተፋጠጠባቸው በራያና አፋር ግንባሮች ያሰለፈውን ጦር ከግዳጅ ዝግጁ እንዲሆን ትዕዛዝ ሰጥቷል። በጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የሚመራው የህወሓት ደቡብ ግንባር ኃይል ከሬጅመንት በላይ ያሉ ወታደራዊ አመራሮች ስለ ቀጣይ ግዳጅ መመሪያ ተሰጥቷቸዋል። እንመለስበታለን። የልጁን እናት በአሰቃቂ ሁኔታ ከገደለ በኋላ ሬሳዋን ቪዲዮ በመቅረጽ ለቤተሰቦቿ የላከው ግለሰብ እስካሁን ቲክቶክ በነጻነት እንደሚጠቀም ታወቀ። ግድያውን የፈጸመው ግለሰብ ዳታ ክፈትና ያት እንዴት እንዳደረኳት በማለት ለቤተሰብ አባል መልእክት መላኩም ተሰምቷል። ከሰብአዊነት ፍጹም ያፈነገጠው ይህ ድርጊት እጅግ አሳዛኝ ሆኗል። በዝርዝር እናስደምጣችኋለን። የጦር አዛዡ 9 ቤተሰቦች በድሮን ጥቃት ተገደሉ። በምዕራብ ኢትዮጵያ አቅጣጫ ከፍተኛ ወታደራዊ ውጥረት ባየለበት በዚህ ወቅት የጄኔራሉ ቤተሰቦች በድሮን መገደል ውጥረቱን ከፍ አድርጎታል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ከፍተኛ የጦር አዛዥ ጄኔራል ጆን መዲድ ለጦራቸው የመጨረሻ ትዕዛዝ ሰጡ። ህወሓት ከመከላከያ ሰራዊት ጋር በቅርብ ርቀት በተፋጠጠባቸው በራያና አፋር ግንባሮች ያሰለፈውን ጦር ከግዳጅ ዝግጁ እንዲሆን ትዕዛዝ ሰጥቷል። በጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የሚመራው የህወሓት ደቡብ ግንባር ኃይል ከሬጅመንት በላይ ያሉ ወታደራዊ አመራሮች ስለ ቀጣይ ግዳጅ መመሪያ ተሰጥቷቸዋል። የደቡብ ግንባር ዋና አዛዥ ጄኔራል ጆን መዲድ ቦታው በውል ባልታወቀ የራያ አካባቢ ላይ ዋና ዋና አዋጊዎችን መሰብሰባቸው ታውቋል። ጄኔራሉ ዋና ዋና አዋጊዎችን ሰብስበው በሰጡት መመሪያ ሁሉም ነገር በጊዜ የለንም ስሜት ዝግጁ ይሁን በማለት ጥብቅ መመሪያ ማውረዳቸው ተገልጿል። በተለይ በአፋርና ራያ ግንባሮች የተሰለፉ አርሚ 22 ከሬጅመንት በላይ ያሉ አዛዦች በአስቸኳይ ወደ ሰራዊቱ ተመልሰው ለግዳጅ ዝግጁ እንዲያደርጉ ተነግሯቸዋል። በየደረጃው ያሉ አዛዦችም ወደ የምድባቸው ተመልሰው በአፋርና ራያ ዋሳኝ አካባቢዎች የተሰማራውን ኃይል በተጠንቀቅ እንዲቆም እያደረጉ ነው ተብሏል። ወታደራዊ አመራሮቹ መመሪያውን ከተቀበሉ በኋላ ዛሬን ጨምሮ በህወሓት ደቡብ ግንባር ኃይል ከቦታ ወደ ቦታ እየተንቀሳቀሰ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ከፍተኛ ቁጥር ያለው የህወሓት ተዋጊ ኃይል በተሳቢዎች ተጭኖ እየተንቀሳቀሰ መሆኑ የተገለጸ ሲሆን በምሽት የከባድ መሳሪያ ሎጂስቲክ እየተጓጓዘ ነው ተብሏል። በአካባቢው ሌሎች ኃይሎችም በየፊናቸው በተጠንቀቅ ቆመው የሚሆነውን እየጠበቁ መሆኑ ታውቋል። በአፋርና ራያ ግንባር ከሐራ መሬት በተጨማሪ መከላከያ ሰራዊት፣ የአፋር ኃይሎች እንዲሁም ከመንግስት ጋር ፍልሚያ የገጠመው የፋኖ ኃይል በቦታው ተሰልፏል። ሐራ መሬት መከላከያና የአፋር ኃይሎች በአንድ ጎራ የተሰለፉ ሲሆን ህወሓትና ፋኖ በየፊናቸው የመንግስት ተቀናቃይ መሆናቸው ይታወቃል። ከፍተኛ ውጥረት በበዛበት በራያ ግንባር ከሰሞኑ ከፍተኛ ውጊያ በመንግስትና በፋኖ ኃይሎች መካከል መካሄዱ ተዘግቧል። የህወሓት ኃይል እንቅስቃሴ ከወትሮ የተለየ መሆኑን ተከትሎ በራያ አካባቢዎች ከፍተኛ ውጥረት ተፈጥሯል። ማህበረሰቡ በዳግም ግጭት መቀስቀስ ስጋት ባገኘው አማራጭ አካባቢውን ለቆ ወደ አማራና አፋር አካባቢዎች መውጣት መቀጠሉም ተጠቁሟል። ህወሓት ኃይሉን ዝግጁ ባደረገበት ግንባር ራሱን ሐራ መሬት ወይም የትግራይ ሰላም ኃይል ብሎ የሚጠራው ቡድን በስፋት እየተንቀሳቀሰ ነው። ሐራ መሬት በተለይ ከራያ ጋር በሚዋሰኑ የአፋር አካባቢዎች ላይ ሰፍሮ የሚገኝ ሲሆን ከዚህ ቀደም ከነበረው ትንኮሳ ከፍ ባለ አቅም ህወሓትን ሊያጠቃ እንደሚችል እየተገለጸ ነው። እንደተፈራው ኢራን ተኮሰች። የአሜሪካን መርከብ በሚሳኤል አነደደች። ትራምፕ በሆርሙዝ ሰርጥ ላይ ከዛሬ አንስቶ ዘመቻ ማወጃቸውን ተከትሎ 15000 ጦር እንደሚያሰማሩ ተናግረው ነበር። ይህን ተከትሎ ማስጠንቀቂያ የሰጠችው ኢራን እንደዛተችው አድርገዋለች። ከሰዓታት በፊት በሆርሙዝ ለማለፍ የሞከረ የአሜሪካ መርከብ በኢራን ሚሳኤል ተመቷል። የኢራን ወታደራዊ ኃይል በሆርሙዝ ሰርጥ በኩል ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎችን መተኮሱን
ሮይተርስ የኢራን መገናኛ ብዙሃንን ጠቅሶ ዘግቧል። በከፊል የመንግስት የዜና ወኪል የሆነው ፋርስ እንደዘገበው መርከቡ ከእስላማዊ ሪፐብሊክ ኢራን የባህር ኃይል የተሰጠውን ማስጠንቀቂያ ባለመቀበሉ የሚሳኤል ጥቃት ኢላማ ሆኗል። ተቋሙ የአካባቢውን ምንጮች በመጥቀስ መርከቡ መመታቱንና ጉዞውን መቀጠል ባለመቻሉ አካባቢውን ጥሎ እንዲሄድ ተገዷል ሲል ዘግቧል። ተፈጸመ ስለተባለው የዚህ ሚሳኤል ጥቃት እስካሁን ከአሜሪካ በኩል የተሰጠ ማረጋገጫም ሆነ አስተያየት የለም። ቀደም ብሎ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የንግድ መርከቦች በሰርጡ በኩል እንዲያልፉ እንደሚያጅብና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ ተናግረው ነበር። ፕሬዝዳንት ትራምፕ አክለው አሜሪካ በሆርሙዝ ሰርጥ ማለፍ ተስኗቸው የቆሙ መርከቦችን ለመምራት የሚረዳውን የነጻነት ፕሮጀክት ወይም ፕሮጀክት ፍሪደም በዛሬው ዕለት እንደሚጀመር ገልጸው ነበር። ይህ በእንዲህ እንዳለ የሆርሙዝ ወሽመጥን ለማቋረጥ የሚሞክሩ መርከቦች በቀጠናው እየተካሄዱ በሚገኙ ወታደራዊ ዘመቻዎች ምክንያት አደገኛ የደህንነት ስጋት እንደሚገጥማቸው የዩኬ ባህር ትራንስፖርትና ንግድ ስራዎች ማዕከል አስጠንቅቋል። የባህር ትራንስፖርት ባለስልጣኑ መርከቦች የፈንጂዎችን አደጋ ወይም ለመጓዝ ባሰቡበት መስመር የሚኖር ሌላ የአደጋ ስጋትን ከግምት ውስጥ ሊያስገቡ እንደሚገባ ተናግረዋል። በወሽመጡ ውስጥ ማለፍ ወይም በጉዞ መለያ ስፍራው መጓዝ በጣም አደገኛ መሆኑን ባለስልጣኑ ጨምረው ገልጸዋል። ምክንያቱም ያልተገኙና እንዲወገዱ ያልተደረጉ ፈንጂዎች ሊኖሩ እንደሚችሉ ወይም ደህንነቱ ያልተጠበቀ መስመር ሊሆን እንደሚችል አስጠንቅቋል። የጉዞ መለያ መስመር ማለት በሆርሙዝ ወሽመጥ የሚያልፉ መርከቦችን በሚመለከት እንደ አውሮፓውያን አቆጣጠር በ1968 የተደረሰ ዓለም አቀፍ ስምምነት ነው። የልጁን እናት በአሰቃቂ ሁኔታ ከገደለ በኋላ ሬሳዋን ቪዲዮ በመቅረጽ ለቤተሰቦቿ የላከው ግለሰብ እስካሁን ቲክቶክ በነጻነት እንደሚጠቀም ታወቀ። ግድያውን የፈጸመው ግለሰብ ዳታ ክፈትና እያት እንዴት እንዳደረኳት በማለት ለቤተሰብ አባል መልእክት መላኩም ተሰምቷል። ከሰብአዊነት ፍጹም ያፈነገጠው ይህ ድርጊት እጅግ አሳዛኝ ሆኗል። የደቡብ ወሎዋ መሃል ሳይንት ወረዳ በቅርቡ አንዲት ልጇን በሞት ተነጥቃለች። አለሚቱ ሸጋው የተባለች ወጣት ለተሻለ ህይወትና ለደካማ ወላጆቿ ደራሽ ለመሆን ወደ አዲስ አበባ ብቅ ብላ በአንድ ሆቴል ውስጥ የወጥ ቤት ረዳት በመሆን ትሰራ ነበር። የህይወት ጉዞዋ ግን አዲስ አበባ ከተማ ውስጥ አየር ጤና አካባቢ በሚገኝ በአንድ ሆቴል ውስጥ በጭካኔ ተቋጭቷል። ወንጀሉን የታዘቡ ደግሞ ይህ ወንጀል የተፈጸመው በታቀደና አስቀድሞ በተዘጋጀበት ሁኔታ መሆኑ ደግሞ ድርጊቱን ይበልጥ ዘግናኝ ያደርገዋል ይላሉ። ተጠርጣሪ ገዳይ ተብሎ የተጠቆመው ደሳሌ ሽመልስ የተባለ ግለሰብ ሲሆን ሚያዝያ 10 ቀን 2018 ዓ.ም ከሚሰራበት አሶሳ ከተማ በአውሮፕላን ተሳፍሮ አዲስ አበባ ገብቶ ነበር። ቅዳሜና እሁድን ከአለሚቱ ጋር አብሮ ካሳለፈ በኋላ እሁድ ለሰኞ አጥቢያ በነበረው ሌሊት አየር ጤና በሚገኘው አሚኒ ሆቴል ውስጥ ህይወቷን ቀጥፎ መሰወሩን የአካባቢው ምንጮች ተናግረዋል። ሰኞ ሚያዝያ 12 ቀን ከጠዋቱ 4 ሰዓት ላይ ፖሊስ የሆቴሉን ክፍል ሰብሮ ሲገባ አስክሬኗን ያገኘ ሲሆን ወዲያውኑም ለምርመራ ወደ ዳግማዊ ምኒልክ ሆስፒታል እንዲወሰድ ተደርጓል። የአለሚቱ ቤተሰቦች ሐዘን ግን በዚህ ብቻ የሚያበቃ አልነበረም። ከ2 ዓመት በፊት ሌላ ወንድ ልጃቸውን በሰው እጅ በግፍ ተነጥቀው የነበሩት እነዚህ አቅመ ደካማ ወላጆች ዛሬ ደግሞ የአይን ብሌናቸውን አለሚቱን አጣው በከፍተኛ መሪር ሐዘን ውስጥ እንደሚገኙ ታውቋል። ተጠርጣሪው ደሳለኝ ሽመልስ ወንጀሉን ፈጽሞ ከጠፋ በኋላ ለሟቿ አጎት ማስፈራሪያ ያዘለ የአጭር የጽሑፍ መልእክት በስልኩ የላከ ሲሆን በአሁኑ ወቅት በአሶሳ ከተማ በነጻነት እየተዝናና መሆኑን የሚያሳዩ የቲክቶክ ቪዲዮዎችን በመልቀቅ በቤተሰቡ ቁስል ላይ እንጨት እየሰደደ እንደሚገኝም ታውቋል። ዳታ ክፈትና ያት እንዴት እንዳደረኳት በማለት ለቤተሰብ አባል መልእክት መላኩንም ለመሰረት ሚዲያ ተናግረዋል። የትውልድ ቦታው ምስራቅ ጎጃም መርጦ ለማርያም ዲቦ የተባለ ስፍራ የሆነው ይህ ግለሰብ ለሕግ ሳይቀርብ መቆየቱ የቤተሰቡን ስቃይ አባብሶታል ያሉት አንድ ቤተሰቡን የሚያውቁ ግለሰብ ናቸው። በአሁኑ ወቅት የአለሚቱ አስክሬን በትውልድ ቦታዋ መሃል ሳይንት ወረዳ ሚያዝያ 14 ቀን በክብር ቢያርፍም ተጠርጣሪው ግን በቲክቶክ ማህበራዊ ገጽ ላይ በነጻነት እየታየ ይገኛል። የጦር አዛዡ 9 ቤተሰቦች በድሮን ጥቃት ተገደሉ። በምዕራብ ኢትዮጵያ አቅጣጫ ከፍተኛ ወታደራዊ ውጥረት ባየለበት በዚህ ወቅት የጀነራሉ ቤተሰቦች በድሮን መገደል ውጥረቱን ከፍ አድርጎታል። በሱዳን በተፈጸመ የድሮን ጥቃት የጦር አዛዡ 9 ቤተሰቦች መገደላቸው ተዘግቧል። ኤኤፍቢ ዛሬ ባሰራጨው መረጃ እንደገለጸው ይህ ጥቃት የተፈጸመው ቅዳሜ ምሽት ላይ ነው። በማዕከላዊ ሱዳን አልጀዚራ ግዛት ከዋድ ማንዲ ከተማ በ40 ኪሎ ሜትር ርቀት ላይ
በሚገኘው አልካሃሊ መንደር ውስጥ በተፈጸመው በዚህ ጥቃት በርካታ መኖሪያ ቤቶች መውደማቸውም ተገልጿል። ከነዚህ መካከል የሱዳን ሺልድ ፎርስ ዋና አዛዥ የሆኑት አቡ አቃላ ከይካል ቤተሰቦች መኖሪያ ቤት እንደሚገኝበት ያስታወቀው ዘገባው የሚያዛዡን 9 ቤተሰቦች ህይወት መቅጠፉን አስረድቷል። ህይወታቸው ካለፈው ውስጥ የአዛዥ 2 ወንድሞችና ሌሎች የቤተሰቡ አባላት የሆኑ 6 ልጆች እንደሚገኙበት ገልጿል። ካልካል ከዚህ ቀደም የአልጀዚራ ግዛት የፈጥኖ ድራሽ ኃይሉ መሪ በመሆን የሰሩ ሲሆን የዛሬ 2 ዓመት ገደማ ወደ ሌተናንት ጄኔራል አብዱል ፈታህ አልቡርሃን ጦር ኃይል የተቀላቀሉ ናቸው። ይህንን ጥቃት ፈጥኖ ድራሽ ኃይሉ እንደፈጸመው ዘገባው ጨምሮ ገልጿል። ይህ በእንዲህ እንዳለ የፈጥኖ ድራሽ ኃይሉ በኦም ዱርማን ደቡባዊ ክፍል በሚገኝ አንድ የሲቪል ተሽከርካሪ ላይ ጥቃት መፈጸሙን የፈረንሳይ ዜና አገልግሎት ዘግቧል። ጥቃቱ ከነጭ አባይ ግዛት ወደ ካርቱም ሲጓዝ የነበረ የሲቪል ተሽከርካሪ ያነጣጠረ ነበር ያለው ዘገባው በተሽከርካሪው ውስጥ የነበሩ 5ቱም ሰዎች ወዲያውኑ ህይወታቸው አልፏል። ኢመርጀንሲ ሎየርስ የተባለው የህግ ባለሙያዎች ስብስብ እንደገለጸው ጥቃቱ የተፈጸመው በፈጥኖ ድራሹ ቡድን ድሮን ነው። ጥቃቱ በዚህ ሳምንት ብቻ በካርቱም ውስጥ የተፈጸመ ሁለተኛው የድሮን ጥቃት ነው ተብሏል። ባለፈው ማክሰኞም ከካርቱም በስተደቡብ 40 ኪሎ ሜትር ርቀት ላይ በሚገኝ አንድ ሆስፒታል ላይ ተመሳሳይ ጥቃት መፈጸሙ ይታወሳል።